እርግጠኛ ነኝ ቫይታሚን ዲ በየትኞቹ የሰውነት ክፍሎቻችን ላይ ተጽዕኖ እንዳለው ስታውቁ ትገረማላችሁ። አብዛኞቻችን ቫይታሚን ዲ ከአጥንትና ምናልባትም ከበሽታ የመከላከል ስርዓት ጋር እናያይዘዋለን። ግን እውነታው ከምትገምቱት በላይ በብዙ የአካል ክፍሎቻችን ላይ ተጽዕኖ እንዳለው ስታውቁ ትገረማላችሁ። በክፍል 1 እና 2 ከፋፍለን እንመለከታለን። ሰላም የሀበሻ ኬር ቤተሰቦች እንዴት ናችሁ? እመቤት ነዳ ነኝ። ዛሬ ስለ ቫይታሚን ዲ አስገራሚ እውነታዎች ይዘን ቀርበናል። ቫይታሚን ዲ ብዙዎቻችን እንደምናውቀው ለአጥንት ጤና እጅግ አስፈላጊ ነው። ነገር ግን እውነታው ከዚህ እጅግ የላቀ ነው። ቫይታሚን ዲ ተቀባዮች ሪሴፕተርስ በእያንዳንዱ የአካል ሴል ውስጥ በሚያስብል ደረጃ ይገኛሉ። ቫይታሚን ዲ ቅባትን የሚያሟሟ ቫይታሚን ስለሆነ የሴል ሽፋንን ዘልቆ ወደ ሴል ማዕከል ማለትም ወደ ኒውክሊየስ ይገባል። በእርግጥ ቫይታሚን ዲ ቫይታሚን ብቻ ሳይሆን ሆርሞን ነው። በስፋት ጥናት የተደረገበት ሲሆን በፓብሜድ ላይ ብቻ ጎግል በተደረገ ፈጣን ፍለጋ ሲደረግ ከ64,000 በላይ ጥናቶች አሉት። ይህ ማለት ብዙ ሰዎች ይህንን ቫይታሚን በሰፊው ተመልክተውታል። በእውነት ቫይታሚን ዲ በሰውነታችን ውስጥ ካሉት ስብ የሚያሟሙ ቫይታሚኖች ሁሉ እጅግ በጣም አስፈላጊው ነው። እንዲያውም የዘረመል ጂኖም ከ3 እስከ 4% በቫይታሚን ዲ ተጽዕኖ ይደረግበታል። ጂኖም ማለት በሰውነታችን ውስጥ ያሉ ሁሉም ጂኖች ስብስብ ማለት ነው። ቫይታሚን ዲ በተለያዩ የሰውነት ክፍሎቻችን ላይ ምን ተጽዕኖ እንደሚያሳድር በዝርዝር እንመልከት። አንደኛው አንጎል ነው። እንቅልፍ የቫይታሚን ዲ እጥረት ካለብዎ በምሽት በደንብ መተኛት አይችሉም። ቫይታሚን ዲ የእንቅልፍ ዑደትና የአንጎል እንቅልፍ ማዕከላትን ይረዳል። እንደ እንቅልፍ አፒኒያ፣ በሌሊት መንቃት፣ እንቅልፍ ማጣት ወይም በሌሊት ከፍተኛ ኮርቲሶል ምክንያት ከእንቅልፎ የሚነሱ ከሆነ ቫይታሚን ዲ በእጅጉ ሊረዳው ይችላል። የማወቅ ችሎታ ቫይታሚን ዲ የአንጎልን የማስታወስና የማተኮር ክፍል በእጅጉ ይረዳል። በአልዛይመርስ፣ ፓርኪንሰንስ እና ዲሜንሺያ ህሙማን ላይ ሁልጊዜ የቫይታሚን ዲ እጥረት ይታያል። ስሜታችን በቫይታሚን ዲ በእጅጉ ይነካል። በክረምት ወራት ምን እንደሚከሰት ያስቡ። ሲዝናል አፌክቲቭ ዲስኦርደር ወይም ድብርት ያጋጥመናል። ለምን? ምክንያቱም የፀሐይ ብርሃን ስለማናገኝ፣ ቫይታሚን ዲ ስለማናገኝ ይደብረናል። ፀሐይን በቆዳችን በመቀበል የራሳችንን ቫይታሚን ዲ ከኮሌስትሮል ማምረት ከቻልን ቫይታሚን ዲ ለሰውነታችን ምን ያህል አስፈላጊ መሆን እንዳለበት ያስቡ። ቫይታሚን ዲን ለማግኘት ምንም መብላት አያስፈልግም። ቆዳውን ለፀሐይ ማጋለጥ ብቻ ነው። ጭንቀት ካለቦት የበለጠ ቫይታሚን ዲ መውሰድ ያስፈልጎታል እና ስሜቶን ለማሻሻል እንዲሁም የማስታወስ ችሎታውንም ለማሻሻል ይረዳል። ሁለተኛው ፀጉር። የቫይታሚን ዲ እጥረት ካለቦት ፀጉሮ በጣም ይደርቃል፣ ይሰባበራል እና የፀጉር እድገት ስለማይኖር በቂ ፀጉር አይኖርም። ቀደም ብሎ ሽበት ሊወጣ ይችላል። በጭንቀት ጊዜ የፀጉር መርገፍ ሊያጋጥመዎት ይችላል። እብጠትን መቆጣጠር ከቻሉ በሽታውን መቆጣጠር ይችላሉ። ቫይታሚን ዲ እጅግ በጣም ኃይለኛ የተፈጥሮ ጸረ ብግነት ወይንም አንቲ ኢንፍላማቶሪ ነው። የራስ ቆዳ የቫይታሚን ዲ እጥረት ካለብዎ በራስ ቆዳው ላይ እንደ ሶሪያሲስ እና ኤክዜማ ለመሳሰሉ የቆዳ ችግሮች የመጋለጥ እድሎ ከፍ ያለ ይሆናል። ሶስተኛው ቆዳ። ብጉር ያለባቸው ሰዎች አብዛኛውን ጊዜ የቫይታሚን ዲ መጠን ዝቅተኛ ነው። ቫይታሚን ዲ በቆዳው ላይ ያለውን እብጠት ይቀንሳል። የቆዳ ቀለም ማጣት እንዳይከሰት ይረዳል። የቆዳ ቀለም ማጣት ያለባቸው ሰዎች ሁልጊዜ ማለት ይቻላል የቫይታሚን ዲ እጥረት አለባቸው። የቫይታሚን ዲ መጠኖ ዝቅተኛ ከሆነ ለቆዳ ካንሰር የመጋለጥ እድሎ በከፍተኛ ሁኔታ ይጨምራል። አራተኛው ሳይነስ። አዎ፣ ሳይነሶች በሙሉ የቫይታሚን ዲ ተቀባይ አላቸው። የቫይታሚን ዲ እጥረት ካለብዎ የአፍንጫ መታፈንና ሳይኖሳይተስ ሊያጋጥመዎት ይችላል። ቫይታሚን ዲ በአፍንጫ በኩል የሚገቡ ቫይረሶች ለመከላከል ይጠቅማል። አምስተኛ የበሽታ የመከላከል ስርዓት። ቫይታሚን ዲ ለበሽታ የመከላከል ስርዓታችን ወሳኝ ነው። ልብ ላይ የሚገኘው የታይመስ ግላንድ ለቲ ሴሎች የማሰልጠኛ ካምፕ ሲሆን በእድሜ እየገፋን ስንሄድ ታይመስ ግላንድም የመከላከል ስርዓታችንም ይቀንሳል። የታይመስ ግላንድ የበሽታ የመከላከል ስርዓታችንን ለመርዳት ቫይታሚን ዲ እጅግ በጣም ይፈልጋል። በሽታ የመከላከል ስርዓት እያንዳንዱ ክፍል የቫይታሚን ዲ ተቀባይ ያለው ቢ ሴሎች፣ ቲ ሴሎች ሁለቱም የተወለድንበት ወይንም
ኢኔት ኢሚዩን ሲስተም እና ያገኘነው ወይንም አኳየርድ ኢሚዩን ሲስተም ቫይታሚን ዲ ያስፈልጋቸዋል። ቫይታሚን ዲ የሳይቶኪን ስቶርምን ለመቆጣጠር ይረዳል። የተወሰኑ የራስ ሰር በሽታዎች ወይንም አውቶ ኢሚዩን ዲዚዝ የሚባሉት እንዳይፈጠሩ ያግዛል። ቫይታሚን ዲ የሰውነት ራሱን ማጥቃት ወይንም ሰልፍ አታክ ይቆጣጠራል። ይህም በራስ ሰር በሽታዎች ውስጥ ይሳተፋል። ቫይታሚን ዲ የሰውነት የበሽታ የመከላከል ስርዓት ከመጠን በላይ እንዳይሰራ የሚከለክል ኢሚዩን ሞዱሌተር ነው። ለዚህም ነው ቫይታሚን ዲ ለአለርጂ ጥሩ የሆነው። በተጨማሪም ቫይረሶችን ይቆጣጠራል። ለቫይረስ ኢንፌክሽኖች የመጋለጥ እድልን ይቀንሳል። የበሽታ የመከላከል ስርዓትን በተመለከተ ቫይታሚን ዲ እጅግ በጣም አስፈላጊው ንጥረ ነገር ነው። ስድስተኛው አይን። ለአይን ሞራ ግርዶሽ የተጋለጡ ከሆነ ቫይታሚን ዲ ሂደቱን ሊያዘገየው ይችላል። የቫይታሚን ዲ እጥረት ከማኩላር ዲጀነሬሽን፣ ከግላኮማ እና በተለይም ከአይን መድረቅ ጋር የተቆራኘ ነው። ሰባተኛው ታይሮይድ። በአንገታችን ላይ የሚገኘው የታይሮይድ ግላንድ በተመለከተ በጣም የተለመደው የታይሮይድ ችግር ሃሺማቶስ የሚባለው ነው። ከሁሉም የታይሮይድ ሁኔታዎች 90% ያህሉ የራስ ሰር አውቶ ኢሚዩን ሃሺማቶስ ነው። ቀደም ሲል እንዳልኩት ቫይታሚን ዲ ለየትኛውም የራስ ሰር በሽታ ምርጥ የተፈጥሮ መፍትሄ ነው። ምክንያቱም እብጠትን ስለሚቀንስ ነው። እብጠት ባይኖር ኖሮ የራስ ሰር በሽታዎች ውስብስብ ችግሮች በጣም አነስተኛ የሆኑ ነበር። ሃሺማቶስ የተባለውና ግሬቭስ በሽታ ሁለቱም የራስ ሰር በሽታዎች ሲሆኑ አንደኛው ሃይፖታይሮይድ ችግር ሲሆን ሌላኛው ሃይፐር የታይሮይድ ችግር ነው። እስካሁን የቫይታሚን ዲ ሰፊ ጥቅሞች በአንጎል፣ ፀጉር፣ ቆዳ፣ የበሽታ የመከላከል ስርዓት፣ አይንና ታይሮይድ ላይ አይተናል። በሚቀጥለው ክፍል ደግሞ በሌሎች የአካል ክፍሎቻችን ላይ ያለውን አስገራሚ ተጽዕኖ እንቀጥላለን። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ ማድረግ እንዲሁም ሌሎች እንዲማሩበት በማጋራት የሀበሻ ኬር ቤተሰብ ካልሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በክፍል 2 ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።